በድራማው መጀመሪያ ላይ የታሪካችን ዋና ገጸ ባህሪ የሆነችው ሴት አልጋ ላይ ተኝታ ላለመነሳት እየተንከባለለች ያስመለክተናል። ሳሺ ትባላለች። ሳሺ ስራ ስላለባት ቢሮ መሄድ ቢጠበቅባትም አሁንም እንቅልፍ ላይ ነበረች። ጓደኛዋም ደውላ ተቀሰቀሳትና ዛሬ ቢሮ አስፈላጊ ስብሰባ እንዳለና ቶሎ መሄድ እንዳለባት ትነግራታለች። እሷም ከአልጋዋ ተነስታ በፍጥነት ወደ ቢሮ ለመሄድ ትቻኮላለች። በዚህ መሃል አብሯት ተኝቶ የነበረው ልጅ እሱንም እንድትቀሰቅሰው ይነግራታል። ድምጹን የሰማችው ሳሺ እንደ ፌንጣ ተስፈንጥራ ትነሳለች። ልጁ ግን ለሷ እንግዳ ሰው አልነበረም። ሸበላው ሊ ይባላል። የድራማው ዋና ወንድ ገጸ ባህሪ ነው። ሁለቱም የልጅነት ጓደኛሞች ሲሆኑ ከልጅነታቸው ጀምሮ እንደ እህትና ወንድም አብሮ ስለኖሩ በጣም የሚቀራረቡ ጓደኛሞች ናቸው። ሳሺ የጮኸችበት ስለነበረ እሱም እኔ ነኝ እኮ ይላታል። እሷም ቤቴ ውስጥ ምን ትሰራለህ ስትል ትጠይቀዋለች። እሱም አንቺ ሞኝ ይሄ እኮ የኔም ቤት ነው ሲል ይመልስላታል። ሳሺም ታዲያ ለምን ክፍሌ ውስጥ ገባህ ትለዋለች። እሱም ምን አይነት ጥያቄ ነው ይላታል። ሳሺም በኔ አልጋ ላይ እንድተኛ ማን ፈቀደልህ ስትለው እሱም የራሴ አልጋ ነው የፈለኩትን አደርጋለሁ፣ እዚህ ካልተኛው ታዲያ የት ልተኛ ነበር? በልጅነታችን እኮ አንድ አልጋ ላይ ነበር የምንተኛው ረሳሽው እንዴ ይላታል። የተናገረውን የሰማችው ሳሺ ጆሮውን ይዛ አንተ አህያ ያኔ ልጅ ነበርን፣ በዛ ላይ ንጹህ ነበርን፣ ካሁን በኋላ እንዳትጠጋኝ አለበለዚያ ምን እንደማደርግ ታውቃለህ ትለዋለች። ከዚያም ሳሺ ለብሳው የነበረውን ልብስም እንደተቀየረ ስትመለከት የሱ ስራ እንደሆነ ታውቃለች። አሳፋሪ ስራ እንደሰራ በመግለጽ በምን ድፍረቱ ልብሷን እንደቀየረላት ትጠይቀዋለች። እሱም ምን ላድርግ አስታውከሽ ነበር፣ ስላሰብኩልሽ ተጨንቄ ነው ልብስሽን የቀየርኩልሽ ሲል ይመልስላታል። ሳሺ ወደ ቢሮ መድረስ ስለነበረባት ከዚህ በላይ ለመከራከር ጊዜ አልነበራትም። ስለዚህ ተዘጋጅታ ከቤት ትወጣለች። እሱም ወደ ስራው ለመሄድ እየተዘጋጀ ነበር። ዛሬ ሳሺ በምትሰራበት መስሪያ ቤት አዲስ አለቃ የሚመጣበት ቀን ነበር። አዲሱ አለቃቸው ማን እንደሆነ ማንም አያውቅም። ሁሉም በጉጉት እየጠበቀው ነበር። ሳሺም ቢሮ ትደርሳለች። በሌላ በኩል ሊም ሳሺ ወደ ምትሰራበት መስሪያ ቤት ይደርሳል። አሁን እሱ እዚህ የመጣበት ምክንያት በግልጽ አልታወቀም ነበር። ሳሺ በመስሪያ ቤቱ ላለፉት 7 ዓመታት ሰርታለች። ደሞዟ ብዙ ባይሆንም አሁንም ጠንክራ ትሰራለች። ስብሰባው ከመጀመሩ በፊት ትንሽ ጊዜ ስለነበራት ለስብሰባው ዝግጅት ላይ በነበረችበት ጊዜ ሊ ይመጣል። ሳይታሰብ ፊት ለፊት ይገናኙና ሳሺ ሸሚዙ ላይ ቡና ትደፋበታለች። እሷም አንተ እዚህ ምን ትሰራለህ? ለቃለ መጠይቅ መጥተህ ነው? ና ተከተለኝ ብላው ሸሚዙን ለማጽዳት ወደ መጋዘን ትወስደዋለች። እዛው እንዲጠብቃትና የትም እንዳይሄድ ነግራው በ2 ደቂቃ ውስጥ እንደምትመለስ ትነግረዋለች። ከትንሽ ቆይታም በኋላ አዲስ የገዛችለትን ሸሚዝ ይዛ ትመለሳለች። የልጅነት ጓደኛዋን ስለምታስብለትና በቃለ መጠይቁ ላይም እንዲሳካለት ስለፈለገች ነበር። ሳሺ ሁሉ ጊዜ እንደ ወንድሟ ብታየውም እሱ ግን በተመሳሳይ መልኩ እየተመለከታት አልነበረም። ሁለቱም በጣም ሲቀራረቡ ልቡ በፍጥነት ሲመታ ነበር። የሆነ ነገር ሊነግራት ፈልጎ ነበር። ነገር ግን ሳሺ ወደ ስብሰባው መሄድ ስለነበረባት እድሉን አልሰጠችውም። ስለዚህ ትታው ትሄዳለች። ሁሉም ሰራተኞች አዲሱ አለቃቸውን እየጠበቁ ነበር። ከትንሽ ቆይታ በኋላ አንድ ሰው ወደ ስብሰባ ክፍሉ ሲገባ እንመለከታለን። ሳሺ ድንጋጤ ላይ ነበረች። ወይኔ ይሄ ኮሊ ነው፣ የካምፓኒው አዲሱ አለቃ እሱ ነው ማለት ነው፣ ምን አይነት አስገራሚ ነገር ነው እያለች ብቻዋን ስትናገር ነበር። የልጅነት ጓደኛዋ አሁን አለቃዋ ሆኗል። ሁልጊዜ እሷን ሲያዳምጣትና ሲታዘዛት የኖረ ቢሆንም አሁን ሁሉም ነገር ተገለባብጧል። አሁን ስብሰባው ተጠናቋል። ቢሆንም ሳሺ አሁንም ሊ አለቃዋ እንደሆነ ማመን አልቻለችም ነበር። ሊ መጀመሪያ ሊነግራት ስለሞከረ በከፊል የሷም ጥፋት ነበር። ቆንጂው አለቃዋ እየተከተላት ለምን ቀደም ብለሽ አልነገርሽኝም ሲል ይጠይቃታል። እሷም ወራዳ ብላ ከሰደበችው በኋላ ስሜቷን እንዳበላሽባትና ሆን ብሎ ሳይነግራት እንደቀረ ትነግረዋለች። እሱም ጓደኛዬ ሁኔታዎች ይለዋወጣሉ፣ አንቺ የበላይ የነበርሽበት ጊዜ አልፏል፣ ከዛሬ ጀምሮ ከኔ በታች ነሽ፣ እኔ አለቃሽ ነኝ፣ ገባሽ? አሁን ልብሴን ስላበላሸሽው ማጠብ ይኖርብሻል፣ አለበለዚያ ጥቃት እንደፈጸምሽብኝ በመክሰስ ከስራሽ ለማባረር እንደ ምክንያት ተጠቀምበታለሁ ይላታል። ሳሺ ምንም አማራጭ አልነበራትም፣ ይህንን መቀበል ነበረባት። ልብሱን ይዛ ስትሄድ ሁሉም የሥራ ባልደረቦቿ ሲመለከቷት ነበር። 11 ሰዓት ላይ ሳሺ ከቢሮ ልትወጣ ስትል ጓደኛዋ ታስቆማታለች። ሊ ሁሉንም ሰራተኞች ለእራት ስለጋበዛቸው ጓደኛዋ አብራት እንድትሄድ ትጠይቃታለች። ሳሺ መሄድ ባትፈልግም ጓደኛዋ አስገድዳ ትወስዳታለች። ሁሉም ሰራተኞች የእራት ግብዣው ላይ ደርሷል። ሊም እዛው ነበር። ሳሺ ደግሞ በጣም ርቧት ነበር። ነገር ግን ሊ ሁሉም ሰራተኛ መጀመሪያ እንዲጠጣ ይፈልጋል። ቢሆንም ሳሺን ስለሚያስብላት በባዶ ሆዷ እንድትጠጣ አልፈለገም ነበር። ሳሺ ግን እሱን መበቀል ስለፈለገች መጠጣት ትጀምራለች። ብዙም ሳይቆይ ከልክ በላይ ትሰክራለች። እሱም ሳሺ በሰላም ወደ ቤቷ እንድትሄድ ስለፈለገ የእራት ግብዣው በጊዜ እንዲያበቃ ያደርጋል። ቢሆንም ሳሺ ስላቋረጠው በጣም የተናደደች ትመስላለች። ለሱ ያላትን በቀል ገና አልጨረሰችም ነበር።
ሊን እየሰደበችው ትጮኻለች። እሱም በቅርበት ስለነበረ የተናገረችውን ሲሰማ ነበር። ብዙም ሳይቆይ ወደ ቤቷ ይዟት ይሄዳል። የሚቀጥለው ትዕይንት እንደገና በአንድ አልጋ ላይ ተኝተው ያስመለክተናል። ሳሺም እንደገና ትበሳጭና እንዴት አልጋው ላይ እንደመጣች ትጠይቀዋለች። እሱም ማታ በጣም ስለሰከረች እንደሆነ ይነግራታል። ወደ ቤቷ ወስዷት እናቷ ከምትቆጣት ወደ ራሱ ቤት እንዳመጣት ያስረዳታል። እሷም ምንም መጥፎ ነገር አታደርገኝም አይደል ትለዋለች። እሱም ለምን የማይረባ ነገር ታወሪያለሽ? አሁን አርፈሽ ተኚ ይላታል። ከዛም ባልደረቦቻቸው የልጅነት ጓደኛሞች እንደሆኑ እንዳያውቁ ተጨንቃ ያሰበች ነበር። ለሱ ግን ብዙ አሳሳቢ ጉዳይ አልነበረም። ቢያውቁስ ምን የተለየ ነገር ይፈጠራል ይላታል። ከብዙ ሰዓታት እንቅልፍ በኋላ ስትነቃ ፊቷ ተበላሽቶ ትመለከታለች። የሱ ስራ እንደሆነ እርግጠኛ በመሆን አሁን እንደማትምሮ ታስባለች። እሱን ለመያዝም ትከተለዋለች። በሚቀጥለው ትዕይንት ሳሺ ቢሮ ውስጥ በጣም ስራ በዝቶባታል። ሊ ደግሞ ደብሮት ነበር። ከጓደኛው ጋር ማውራት ስለፈለገ ይደውልላታል። ሳሺ ግን ድጋሚ እንዳይደውልላትና ረብሻውን እንዲያቆም ትነግረዋለች። ሊ ባህሪውን በትክክል እንደምታውቅና ነገሮቹን የሚያስተዳድርለት እንደሱ አይነት ሰው እንደሚያስፈልገው ይነግራታል። እሷ ግን ስልጣኑ ያለ አግባብ እየተጠቀመ እንደሆነ በመግለጽ ካልተስማማች ሊያስገድዳት እንደማይችል ትነግረዋለች። እሱም የማትቀበልበት ምክንያት እንደሌላትና የደሞዝ ጭማሪ እንደሚያደርግላት ይነግራታል። እሷ ግን ገንዘቡን እንደማትፈልግና ገንዘቡን መውሰድ እንደሚችል ትነግረዋለች። በሷ አመለካከት ሊ ማለት አሁንም ያቁም ጣለባሽ፣ አፍንጫውን የሚነፋ ትንሽ የሚያለቅስና አስቸጋሪ የልጅነት ጓደኛዋ ነበር። እሱ ግን በጥንቃቄ እንድትመለከተውና አሁንና በልጅነቱ መሃል ያሉትን ለውጦች ማስተዋል እንዳለባት ይነግራታል። በዚህ መሃል አለቃዋ ሊንሹ ትመጣና ሳሺ በፍጥነት ትሸሻለች። የልጅነት ጊዜያቸው በትዝታ የተሞላ ነበር። በዚያን ጊዜ ሊ ይፈራት ስለነበረ ሁሉ ጊዜ የምታዘውን ይሰማት ነበር። መማር ባይወድም ሳሺ በጣም ትረዳው ነበር። አሁን ላለበት ደረጃ ሳሺ ትልቅ ድርሻ ነበራት። ሊ አሁንም እንደገና ደብሮታል። የሆነ ነገር እያሰላሰለና እየተጨነቀ ይመስላል። ሳሺን ደግሞ በሰላም ስራዋ እንዳሰራ የሚተዋት አይመስልም ነበር። እንደገና እሷ ጋር ይሄዳል። ሳሺ ግን እንዲተዋትና የራሱን ስራ እንዲሰራ ትነግረዋለች። እሱ ግን እንደማይሰማት በመግለጽ እየጎተተ ይወስዳታል። ከዛም ብቻዋን ጥሏት ወደ አንድ ቦታ ይሄዳል። ከትንሽ ቆይታ በኋላም ኬክ ይዞ ይመለሳል። ዛሬ የሷ ልደት እንደሆነ አስታውሶ ነበር። ከዛም ምኞቷን ሳትናገር በውስጧ እንድታስብ ይነግራታል። ሳሺ ምኞቷን አስባ ከጨረሰች በኋላ የምትወደውን ምግብ ያመጣላታል። አሁን ሳሺ በጣም ደስተኛ ነበረች። ማንም ከዚህ በፊት እንደዚህ አይነት አስገራሚ ነገር አድርጎላት አያውቅም። ከዛም ያሰበችው ምኞት ምን እንደሆነ እንኳን እንዳልጠየቃት ትነግረዋለች። በልጅነቱ ሁሉ ጊዜ ደጋግሞ ይጠይቃት እንደነበረ በማስታወስ አሁን ለምን እንዳልጠየቃት ትጠይቀዋለች። እሱም በዚያን ጊዜ አለቃውና ኃላፊው እንደነበረች ዛሬ ግን አለቃው እሱ ስለሆነ እንዳልጠየቃት ይነግራታል። ከዚያም ስሚ ጓደኛዬ፣ ሁሉንም ምኞቶችን ለማሳካት ረዳሻለሁ። ስላንቺ ያስባለሁ። ሁሉ ጊዜ ደስተኛ እንድትሆኝ እፈልጋለሁ። አንድ ቀን ደግሞ አንቺንም ለኔ ስሜት እንዲኖርሽ ተስፋ አደርጋለሁ ይላታል። ሊ እንደሚወዳት ለመግለጽ እየሞከረ ነበር። እሷ ግን በፍጹም አልተረዳችውም። አሁንም እንደ ጓደኛዋ ብቻ ታየው ነበር። በሚቀጥለው ትዕይንት አለቃዋ የተሰጣት ስራ በጊዜ ስላልሰራች ሳሺን ትቆጣታለች። ከሁኔታቸውም ሊንሹ ሳሺን ብዙም እንደማትወዳት እንገነዘባለን። እሱም ይሄንን ሲሰማ የፕሮጀክቱ ማጠናቀቂያ ጊዜ ያራዝመዋል። አሁን ሳሺም ፕሮጀክቱ በአግባቡ ለመጨረስ ተጨማሪ ጊዜ ታገኛለች። በሚቀጥለው ትዕይንት ሳሺ ከቢሮ አርፍዳ ብትወጣም እናቷን ትንከባከባለች። ነገር ግን እናቷ ስለ ሳሺ የበለጠ ስትጨነቅ ነበር። የሚሆናት ትክክለኛ ሰው አግኝታ ከሆነም ትጠይቃታለች። ሳሺም ቅር ይላትና እሷ ከቤት ከወጣች እናቷን ማን እንደሚንከባከባት ትናገራለች። በዚህ መሃል አንድ ሰው በሩን ያንኳኳል። ሊ ነበር። የሰከረ ይመስላል። ሳሺ በሁኔታው ትበሳጫለች። እናቷ በሳሺ አልጋ ላይ እንዲያርፍ ታስተኛዋለች። ሳሺ ባይመቻትም ምንም ማድረግ አልቻለችም ነበር። በኋላ ላይ አልጋዋ ስለተያዘባት ሶፋ ላይ መተኛት ነበረባት። በድንገት የእጅ ሰዓቷ አላርም መጮህ ይጀምራል። ብዙ አላርሞችን የሞላው ለራሱ ሳይሆን ሳሺ በሰዓቱ ምግብ እንድትበላ ለማስታወስ ነበር። ይህንን ስትረዳ ስሜቷ ትንሽ ይለሰልሳል። በማግስቱ ጠዋት አብረው ቁርስ ይበላሉ። እናቷ ከገዛ ልጇ ይልቅ ለሱ የበለጠ የምታስብለት ትመስላለች። እሷም ትበሳጭና እናቷ ከሱ ጋር የደም ዝምድና እንደሌላት ትነግራታለች። በተጨማሪም ብቸኛ ልጇ እሷ ብቻ እንደሆነችና እናቷ ለምን ለሱ የበለጠ እንደምትጨነቅለት ትጠይቃታለች። የእንጀራ ልጅ የሆነች ያህል እየተሰማት ነበር። እናቷ ግን እሱም ልጇ እንደሆነ ትናገራለች። ሁለቱም ከልጅነታቸው ጀምሮ ሲጣሉ እንደነበረ በመግለጽ አሁን ስላደጉ ማቆም እንዳለባቸው ትነግራታለች። ቢሆንም ሳሺ እንደገና ቅር ይላትና ትታቸው ትሄዳለች። ቢሮ ስትደርስ ሊ ወደ መኪናው እንድትገባ ያስገድዳታል። ዛሬ ስለ አንድ ፕሮጀክት ኪም ከተባለ ሰው ጋር ጠቃሚ ስብሰባ ነበረው። ሳሺ ዝግጁ ባትሆንም እዛው ይደርሳሉ። ሳሺና ኪም ሲተያዩ የተደናገጡ ይመስሉ ነበር። ለምን እንደሆነ በኋላ እናውቀዋለን። ልብስም ሆነ ምንም ነገር አልያዘችም ነበር። ነገር ግን ሊ ሁሉንም ነገር ይዞላት መጥቷል። ለምን እንዳዘነች እየጠየቃት ለእናቷ የሥራ ጉዞ ላይ እንደሆኑ እንደነገራትና ዘና ማለት እንዳለባት ይነግራታል። እሷ ግን ከዚህ ፕሮጀክት ጋር ምንም ግንኙነት እንደሌላትና ብቻውን መምጣት ይችል እንደነበረ ትነግረዋለች።
እሱ ግን ይህንን ፕሮጀክት የነደፈችው እሷ እንደሆነችና መጨነቅ እንደሌለባት ይነግራታል። ከዛም እንደገና እየጎተተ ይወስዳታል። ከተወሰነ ጊዜ በኋላ የፕሮጀክቱ ቦታ ላይ ይደርሳሉ። ሳሺ ግን አሁንም ምቾት እየተሰማት አልነበረም። ኪም ስለ ፕሮጀክቱ ማስረዳት ይጀምራል። በድንገት ሳሺ አንሸራቷት ልትወርቅ ስትል ሊይዛታል። ኪም ደግሞ በፍጥነት ይጠጋትና ትንሿ ኮከብ ደህና ነሽ ተጎዳሽ ሲል ይጠይቃታል። ሳሺ ግን ትበሳጭና በስሟ እንዲጠራት ትነግረዋለች። ሊንሹ ደግሞ ሊን ስለ ግንኙነታቸው እየነገረችው ነበር። እሱ ግን የምትናገረውን ነገር አልገባውም ነበር። ኪምና ሳሺ ፍቅረኛሞች እንደነበሩና አሁን አብረው እንዳልሆኑ ለመግለጽ እየሞከረች ነበር። በሌላ በኩል ሳሺ እግሯ ላይ ጉዳት ስለደረሰባት በትክክል መራመድ አልቻለችም ነበር። ኪም እሱ እንደሚወስዳት በመግለጽ እጁን ይዘረጋላታል። ቢሆንም ሊያስቆመውና ሳሺን በጀርባው ላይ ይሸከማታል። ሳሺ ግን መራመድ እችላለሁ እባክህ አውርደኝ እያለችው ነበር። እሱም እኔ ባልሸከምሽ ኖሮ ከኪም ጋር ትሄጂ ነበር ሲል ይጠይቃታል። ሳሺም ቀናህ እንዴት ትለዋለች። በሚቀጥለው ትዕይንት ሁለቱም በሆቴል ክፍላቸው ይደርሳሉ። እሱም ጥሩ ስሜት እንዲሰማት እግሯን ማሳጅ ያደረገላት ነበር። ወደ ቤቷ መሄድ ብትፈልግም እንድትሄድ አልፈቀደላትም ነበር። ሊ ሮማንቲክ እየሆነና ለመሳም እየተጠጋት ለሱ ስሜት ካላት ይጠይቃታል። በዚህ መሃል አንድ ሰው በሩን ያንኳኳና ይረብሻቸዋል። ሳሺ ከሱ ጋር መታየት ስላልፈለገች ትደበቃለች። በሩን ሲከፍተው ሊንሹ ወደ ክፍሉ ትገባለች። ልጅቷ ሀፍረት የሚባል ነገር አልፈጠረባትም። ከኋላው ካቀፈችው በኋላ እሱን ካየችበት ቀን ጀምሮ እንዳፈቀረችው ትነግረዋለች። ቢሆንም ሊ እንደማይወዳት በመግለጽ ያስለቅቃታል። ምክንያቱም እሱ የሚወደው ሳሺን ብቻ ነበር። ሊንሹ ግን እንደማይወዳት ቢነግራትም ከክፍሉ የመውጣት ፍላጎት አልነበራትም። አሁንም ከኋላው ትለጠፋለች። ሳሺ ደግሞ ከክፍሉ ለመውጣት ጥሩ አጋጣሚ ታገኛለች። ቢሆንም ስትወጣ ስልኳ መጥራት ይጀምርና ሊንሹ ታያታለች። አሁን ሊንሹ ለምን ጥያቄዋን እንዳልተቀበለው ገብቷታል። ሳሺ ከሄደች በኋላም እሷም ተከትላት ትወጣለች። የሚቀጥለው ትዕይንት ሳሺ ብቻዋን ክፍሏ ውስጥ ያስመለክተናል። በጣም የተረበሸችና የደበራት ትመስላለች። ምክንያቱም ከልጅነቷ ጀምሮ እንደ ወንድም ስታየው የነበረው ጓደኛዋ ከሷ ጋር ፍቅር ይዞታል። ሁኔታውን መቀበል በጣም ከባድ ሆኖባታል። አሁን ምን ላድርግ? ሁኔታው በጣም አስፈሪ ነው። የእውነት ይወደኛል እያለች ብቻዋን እየተናገረች ነበር። ነገር ግን ሊ አሁንም ሊተዋት አልቻለም። ምግብ እየበላች በነበረችበት ጊዜ በተደጋጋሚ ሜሴጅ እየላከላት ነበር። እሷም መልስ እየሰጠችው ነበር። ቢሆንም ጥያቄዎቹ ማለቂያ አልነበራቸውም። የሚቀጥለው ትዕይንት ሊ ኪምና ሊንሹ አብረው ተቀምጠው ያስመለክተናል። ሳሺን እየጠበቋት የነበረ ቢሆንም ሊንሹ በጣም የተናደደች ትመስል ነበር። ሊ የድርጅቱ ዋና ኃላፊ ሲሆን ሊንሹ ደግሞ ከሱ በታች የድርጅቱ ማናጀር ነበረች። የሳሺንና የሌሎች ሰራተኞች የቀጥታ አለቃ ሆና ትሰራለች። ሳሺ በቦታው ስትደርስ ሊንሹ ደግሞ አንቺ በጣም ብልህ ነሽ፣ በአንድ ትኬት ሁለት ጥቅም ትፈልጊያለሽ። በቀደም ሆን ብለሽ ሊ ላይ ቡና የደፋሽበት ወጥመድሽ ውስጥ ለማስገባት ነበር። አሁን ደግሞ ምንም ጉዳይ ሳይኖርሽ ወደዚህ ጉዞ መጣሽ በማለት እሷን ለማሳቀቅ ትሞክራለች። ሳሺ የሐዘን ስሜት ፊቷ ላይ ቢታይባትም መልስ ሳትሰጣት በዝምታ ታልፋታለች። ሊ ግን በዝምታ ማለፍ አልፈለገም። ከዚህ መሄድ እንዳለባቸው ይነግራታል። መሄድ ሲጀምሩ ሊንሹ እንደገና ለሱ ስላላት ስሜት ማውራት ትጀምራለች። በሌላ በኩል ኪም አሁንም ይነሳና ትንሿ ኮከብ እባክሽ አንድ ተጨማሪ እድል ስጪኝ፣ ላገባሽ ፈልጋለሁ ይላታል። ቢሆንም ሊ መናገሩን እንዲያቆም ያደርገዋል። ከዛም ሁለቱም መጨቃጨቅ ይጀምራሉ። ኪም እንደገና እንደማይከዳት ለማረጋገጥ እየሞከረ ነበር። ሳሺ ግን እሱን በድጋሚ ለማመን ዝግጁ አልነበረችም። የተለያዩበት ዋናው ምክንያትም ትጠይቀዋለች። እሱ ግን አሁንም ሌላ እድል እንድትሰጠውና እንደሚወዳት ብቻ እየነገራት ነበር። ከዛም ሁለቱም ወንዶች ጸብ ውስጥ ይገባሉ። ሊ የኪምን አንገት ይዞ እሷን ማስገደድ እንደማይችልና ቢተዋት የተሻለ እንደሆነ ነግሮት ሳሺን ይዟት ይሄዳል። በሚቀጥለው ትዕይንት ሳሺ እያለቀሰች እንመለከታለን። ኪምን በጣም ተወደው ነበር። ለሱ ብዙ ነገሮችን መስዋዕት አድርጋለች። እሱ ግን ጥሏት ሄዶ ነበር። ካሁን በፊት ያጠፋው ጥፋት በቂ አልነበረም እያለች ታለቅሳለች። ሊም አሁንም የምትወደው ከሆነ ይጠይቃታል። እሷም የእውነት ሰው ወዶ የሚያውቅ እንደሆነ መልሳ ለራሱ ትጠይቀዋለች። እሱም ለጥያቄዋ መልስ ነበረው፣ ምክንያቱም እሷን ይወዳታል። ቢሆንም አሁን ለሷ ስሜቱን የሚገልጽበት ትክክለኛ ጊዜ አልነበረም። መጠበቅና የሷ ልብ ውስጥ የራሱን ቦታ መፍጠር ይኖርበታል። የሚቀጥለው ትዕይንት ሊና ኪም አብረው ያስመለክተናል። ኪም ሳሺን ካወቃት 5 ዓመታት እንዳለፈው በመግለጽ አሁን ያዘነችው ፍቅሯን ስላጣች ብቻ እንደሆነ ይናገራል። ከዛም እሱ የት እንደሚያውቃት ይጠይቀዋል። ሊም ከልጅነታችን ጀምሮ እንተዋወቃለን፣ አብረን ነበር ያደግነው፣ ጎረቤትና ጓደኛሞችም ነን ይለዋል። ከዚህ በኋላ ኪም እሱም ሳሺን እንደሚወዳት ይረዳል። በዚህ መሃል ኪም ብዙ ነገር እንዳደረገለት በመግለጽ ሊን ያመሰግነዋል። ከዛም ካሁን በፊት ሳሺን እንደከዳትና አሁን እሱን ለማመን እንደተቸገረች ይናገራል። ሊ ደግሞ ካሁን በፊት ስለተንከባከባት በማመስገን አሁን ግን ራሱ እንደሚንከባከባት ይነግረዋል። ቀለበቱን በመስጠት ከዛሬ ጀምሮ ሳሺን በስሟ ለመጥራት እንዲለማመድ ይነግረዋል። ከዚህ በኋላ ኪም እያዘነ ተነስቶ ይሄዳል።
ጉዞ ካለቀ በኋላ ወደ ቤት ሲመለሱ ነበር። በመንገዳቸው መሃል ሊ መኪናውን ያስቆምና ሳሺን ይዟት ይወርዳል። ሊንሹ በቅናት ተሞልታ እየተመለከተቻቸው ነበር። የልጅነት ትዝታዎቻቸውን ለማደስና ቀኑን ከሷ ጋር ለማሳለፍ አስቀድሞ አቅደው ነበር። ከዛም በብስክሌት ጉዞውን ይቀጥላሉ። ከተወሰነ ጉዞ በኋላ የሆነ ቦታ ላይ ይቆሙና በልጅነቱ ወደዚህ ቦታ ላይ ያመጣት ለራሱ ቃል ገብቶ እንደነበረ ይነግራታል። አሁን ሳሺ ደስተኛ ትመስላለች። ምናልባትም ለሱ ከወንድምነትና ጓደኝነት የዘለለ የተወሰነ ስሜት ሳይኖራት አይቀርም። በኋላ ላይ ሳሺ ምንም ሳትበላ ትተኛለች። እሱም ወደ ክፍሏ ይመጣና ደክሟት ከሆነ ይጠይቃታል። ሳሺ ግን ወደ ልጅነታቸው ቢመለሱ ምኞቷ እንደሆነ ትነግረዋለች። እሱም እንዳትጨነቅ በመግለጽ ምኞቷን በእርግጠኝነት እንደሚፈጽምላት ይነግራታል። በማግስቱ ጧት ሳሺ ተዘጋጅታ ወደ ስራ ቦታ ስትሄድ በግድ ጎትቶ ወደ ሌላ ቦታ ይወስዳታል። ብዙም ሳይቆይ የመዝናኛ ፓርክ ይደርሱና እንደ ህፃናት መጫወት ይጀምራሉ። አሁን ሳሺ በጣም ደስተኛ ሆናለች። እሱም እያንዳንዱ ፍላጎቷን ለመፈጸም እየሞከረ ነበር፣ ምክንያቱም ደስተኛ ሆና ማየት ይፈልግ ነበር። ከዛም ሳሺ ብዙ ነገር ያደረገላት እንደሆነ በመግለጽ አንዳንድ ጊዜ አብሯት ያደገው ታናሽ ወንድሟ ሆኖ እንደሚሰማት ትነግረዋለች። ሊ ግን የተናገረችውን ነገር ከሰማ በኋላ የሐዘን ስሜት ይሰማዋል። ቢሆንም የሚያስቸኩለው ነገር እንደሌለ በመግለጽ እንደሚጠብቃትና የራሱ ሊያደርጋት እንደሚፈልግ ይነግራታል። ሳሺ ግን ምንም ምላሽ አልሰጠችውም ነበር። በኋላ ላይ ሳሺ በቢሮ ስራ ተጠምዳ እንመለከታለን። ለፕሮጀክት ግንባታው ምንም ችግር እንዳይኖር ብዙ ሰዎችን እያነጋገረች ነበር። በኋላም በተደጋጋሚ ስልኳን ትመለከታለች። ቢሆንም ሊ ዛሬ ምንም አይነት ሜሴጅ ሳይልክላት ይቀራል። በሁኔታውም ሐዘን የተሰማት ትመስላለች። ከዚያም ትናንትና ሊ እንደሚጠብቃት የተናገረውን ነገር ታስታውሳለች። ቢሆንም ቀን ሙሉ እንዳልደወለላት እያሰበች ሴቶችን ችላ ማለት ማን እንዳስተማረው ለራሷ ትጠይቃለች። በዚህ ጊዜ ድንገት ሊ ይመጣና የተናገረችውን የሰማት በሚመስል መልኩ ምን እንዳለችው ይጠይቃታል። እሷም ወደ ሆነ ቦታ እየሄድክ ነው አይደል? ሂድ በቃ ትለዋለች። እሱም የእውነት መሄድ ይጀምራል። ቢሆንም ሳሺ ትቆጣና ከመሸ በኋላ ወዴት እየሄደ እንደሆነ ትጠይቀዋለች። እሱም መተኛት እንዳለባትና ስለሱ እንዳትጨነቅ ይነግራታል። ሳሺ የተናገረው ነገር ጥሩ ስሜት አልፈጠረባትም። በተጨማሪም እሷ ችላ ማለቱ አልተመቻትም ነበር። ቅናት እየተሰማት የነበረ ቢሆንም ቤት ከገባች በኋላ ሞኝ በኔ ላይ መቀለድ ያምረዋል እንዴ እያለች ብቻዋን ትናገራለች። በሌላ በኩል ሊንሹ አሁንም በሱ ተስፋ አልቆረጠችም ነበር። አሁንም እሱን ትከተለዋለች። አሁን ደግሞ ሳሺ ከስራዋ እንድትባረር በማድረግ መንገዷን ማጽዳት ትፈልጋለች። የሆነ መጥፎ ነገር ማቀዳለች። ሊጋር ትሄድና አለቃ ፕሮጀክቱ ላይ የጥራት ችግር እንዳለ እየተነገረ ነው፣ እነዚህን ፋይሎች ተመልከት ትለዋለች። ብዙም ሳይቆይ አንድ ሰራተኛ ሊያዘዘው አበባ እንደመጣለት ይነግረዋል። ስለ አበባው የሰማችው ሊንሹ አለቃው የገዛው ለማን እንደሆነ በቅናት ማሰብ ትጀምራለች። ከዚያም ሳሺ ጋር ትሄድና የተገዛውን አበባ እንድታየው ስለፈለገች ፋይሎችን ከሊ እንድታመጣላት ታዛታለች። ሳሺም ፋይሎቹን ልታመጣ ትሄዳለች። ቢሆንም ምንም ፋይል አልነበረም። ይህ ማለት ሊንሹ እየተጫወተችባት ነበር። በዚህ መሃል ሊ አበባውን ይዞ ይመጣል። ሳሺም ለሷ እንደሆነ ታስባለች። ቢሆንም የገዛው ለሷ ስላልነበረ ችላ ብሏት ይሄዳል። አሁን ሳሺ የእውነት ቅናት እየተሰማት ነበር። በሌላ በኩል ሊንሹ በሁኔታው እየሳቀችባት ነበር። ከተወሰነ ጊዜ በኋላ አንድ አስፈላጊ ስብሰባ ይጀመራል። ሊ ፕሮጀክቱ ላይ የተከሰተው ችግር ምን እንደሆነና ለምን እንደተከሰተ ይጠይቃቸዋል። ሊንሹ አጋጣሚውን እየጠበቀች ስለነበረ ሁሉም ነገር የሳሺ ጥፋት እንደሆነ በማድረግ ትናገራለች። ሊ በዝምታ ያዳመጣት ነበር። ቢሆንም ሳሺ የሰራችው ስህተት እንደሌለ ትናገራለች። በቦታው ለብዙ ዓመታት እንደሰራች በመግለጽ ለመናገር ስትሞክር ሊ እንዳትናገር ያደርጋታል። ሳሺ ግን ስላቋረጣት ብዙ ምቾት አልሰጣትም ነበር። ቢሆንም ፕሮጀክቱ ስኬታማ ለማድረግ ቀንና ሌሊት ለመስራት ትወስናለች። ከዛን ቀን ጀምሮ ሳሺ ከበፊቱ በተሻለ ሁኔታ ጠንክራ እየሰራች ነበር። ነገር ግን የልጅነት ጓደኛዋ ሊን በጣም ተናዳበታለች። ምክንያቱም እሱ እንኳን ስብሰባው ላይ ሊሰማት ፈቃደኛ አልነበረም። ከዛም አታላይ ውሸታምና ርካሽ ሰው እንደሆነ መናገር ትጀምራለች። በማግስቱ ጧት ወደ ቢሮ ስትሄድ ሊ ከፊት ለፊቷ ይመጣል። እሷን በጣም ተበሳጭታ ስለነበረ ረግጣው ትሄዳለች። ሊ ምን እንደሆነች ሊገባው አልቻለም። በሚቀጥለው ትዕይንት ቢሮ ውስጥ የተናደደችበትን ምክንያት ይጠይቃታል። ሳሺ ግን እሱን ማናገር እንደማትፈልግ በመግለጽ ከፊቷ እንዲጠፋላት ትነግረዋለች። ቢሆንም ሊ አሁንም ሊያናግራት ይሞክራል። እሷ ግን ለማዳመጥ ዝግጁ አልነበረችም። በመጨረሻም ስሜታዊ ትሆንና ፍላጎቱን ትጠይቀዋለች። ከዛም ዓለም ሰፊ እንደሆነችና ብዙ ሰዎች እንዳሉ በመግለጽ ሰላሟን ከሚነሳት ሌላ ሰው እንዲያወራ ትነግረዋለች። በመጨረሻም ከሱ ጋር ማውራት እንደማትፈልግ በመግለጽ እንዲተዋት ትለምነዋለች። ከልጅነቷ ጀምሮ እንደተንከባከበችው በመናገር ቢያንስ አሁን እንዲያዝንላትና ተንኮሉን እንዲያቆም ትነግረዋለች። ተናግራ ከጨረሰችም በኋላ ባለበት ጥላው ትሄዳለች። ሊ የሚወዳትን ሴት ስላስከፋ በሁኔታው በጣም አዝኖ ነበር። አሁንም ሳሺ ለፕሮጀክቱ ጥራትና መሳካት ብዙ ትኩረት እየሰጠች ነበር። በግንባታው ላይ ምንም ችግር እንዳይኖር እያንዳንዱን ቁሳቁስ እየፈተሸች ነበር። እሱም በቅርበት ሲመለከታት ነበር። የሚወዳትን ሴት በዚህ መልኩ ማየቱ በጣም እንዲረበሽ አድርጎታል።
በትንሽ ያለ መግባባት ምክንያት አሁን ኩርፊያ ላይ ስለሆነች እንዴት እንደሚታረቃት እያሰበ ነበር። አሁን ጠንክራ ስራውን እየሰራች ስለነበረ የፕሮጀክቱ ችግሮች በቀላሉ ተፈቷል። ነገር ግን አለቃዋ ሊንሹ አሁንም ሁሉንም ክብር ለመውሰድ እየሞከረች ነው። ሊ ጋር ትሄድና በዚህ ፕሮጀክት ጠንክረው እንደሰሩ በመግለጽ ሽልማት እንደሚገባት ትነግረዋለች። አሁንም እንደገና ቆንጆ አለቃዋን ለማታለል እየሞከረች ነበር። እሱም ሁኔታዋ ትንሽ ያስደነቀው ይመስላል። ከዛም ዛሬ ከሰዓት ስብሰባው ላይ መምጣት ይኖርብሻል፣ በስብሰባው ላይ አስገራሚ ነገር ሰጥሻለሁ ይላታል። እሷም በጣም ደስተኛ በመሆን ስለሚሰጣት ነገር እያሰበች ነበር። ከሰዓት ላይ ስብሰባው ይጀምራል። ሊንሹ ደግሞ ስለ ፕሮጀክቱ ገለጻ እያደረገች ነበር። ከዛም ሊ በፕሮጀክቱ ላይ ችግር ያመጣው ማን እንደሆነ ይጠይቃታል። ይህንን ማወቅ ለሱ በጣም አስፈላጊ ነበር። እሷም ከሳሺ ሌላ ማን ሊሆን ይችላል? እኔ ባንተ ቦታ ብሆን ኖሮ ከስራው አስወግዳት ነበር ትለዋለች። ተናግራ ከጨረሰችም በኋላ አስቀድሞ እንዳወቀ ይገልጽና ሳሺ ስለዚህ ጉዳይ መናገር የምትፈልገው ነገር ካለ ይጠይቃታል። እሷም የሆነ ሰው ዲዛይኖቹን እንደለወጠና በዚህ ምክንያት ችግሩ እንደተከሰተ ትናገራለች። ቢሆንም አለቃዋ ሊንሹ አሁንም ማስረጃ ማቅረብ እንዳለባት ካልሆነ ግን እቃዋን ሰብስባ እንድትጠፋ ትነግራታለች። ቢሆንም ሊ አስቀድሞ ማስረጃዎችን ይዞ ነበር። ረዳቱ የድምጽ ቅጂውን እንዲከፍትለት ምልክት ይሰጠውና ሊንሹ ስብሰባው ላይ ትጋለጣለች። የሳሺ የቀድሞ ፍቅረኛ የነበረው ኪም ሁሉም ነገር ለሊ ነግሮት ነበር። ሊንሹ ጥፋቱ በሙሉ በሳሺ ላይ ለማላከክ እንዲረዳት ጠይቀው ነበር። ነገር ግን ኪም አሁን በፍቅር አብሮ ባይሆኑም ሳሺን በጣም ስለሚያከብራት ሊንሹን የመርዳት ፍላጎት አልነበረውም። ድምጹን ከሰማች በኋላ ሊንሹ በንዴት እየተቃጠለች ነበር። በተጨማሪም ሳሺና ሊ ወጥመድ እንዳዘጋጁላት በመግለጽ እነሱን አስፈራርታ ትወጣለች። ሊ የልጅነት ጓደኛውን ከጉድ ስላዳናት አሁን ማንም ሊወቅሳት አይችልም። ቢሆንም ሳሺ አሁንም ኩርፊያው አልወጣላትም ነበር። በማግስቱ ጠዋት ሳሺ ቢሮ ውስጥ ሆና ከሆስፒታል ስልክ ይደወልላታል። የተነገራት ጥሩ ዜና አልነበረም። እናቷ የልብ ህመም ስላጋጠማት ሆስፒታል ገብታ ነበር። እሷም በፍጥነት ወደዚያ ትሄዳለች። እናቷ ቀዶ ጥገና ላይ ስለነበረች ሳሺ በጣም እያለቀሰች ነበር። እንደ እድል ሆኖ ቀዶ ጥገናው ስኬታማ ነበር። አሁን እናቷ ጥሩ ሁኔታ ላይ ትገኛለች። ሳሺም አሁን ስለተረጋጋችና ጭንቀቷ ስላበቃ እፎይታ ተሰምቷታል። እናቷን አቅፋ ለምን ህመምሽን ደበቅሽኝ? በፍርሃት ልሞት ነበር እኮ ትላታለች። ሳሺ ከክፍሉ ስትወጣ ሊን ታገኘዋለች። የእናቷን የጤና ሁኔታ አስቀድሞ ያውቅ ስለነበረና ስለደበቃት ትቆጣዋለች። እየገዛቸው የነበረው አበቦችም ለእናቷ ነበሩ። ከዛም ሊ ካሁን በኋላ ምንም ነገር እንደማይደብቃት በመግለጽ ይቅር እንድትለው ይጠይቃታል። ያሁኑ ያልነገራት እሱና እናቷ እንዳትጨነቅ ፈርተው እንደሆነ ያስረዳታል። እሷም ደደብ እናቴ ላይ የሆነ ነገር ቢደርስ ኖሮ አንተንም ወደ ላይ ነበር የምልክት ትለዋለች። በመጨረሻም አለመግባባታቸው ያበቃና ይተቃቀፋሉ። ከተወሰኑ ቀናት በኋላ እናቷ ከሆስፒታል ትወጣና ወደ ቤቷ ትመለሳለች። የሳሺ እናት ሊን እንደ ልጇ ስለምታየው ሁለቱም እሷን እየተንከባከቧት ነበር። እናትየው በጣም ትወደዋለች። እሱም በተመሳሳይ መልኩ እንደሚወዳትና እንደ እናቱ እንደሚቆጥራት እንመለከታለን። መቼም ቢሆን ከጎናቸው አይለይም። በደስታም ሆነ በሐዘን ሁሉ ጊዜ ከነሱ ጋር ጊዜ ያሳልፋል። ሳሺም በመጨረሻ ቀስ በቀስ በሱ ፍቅር የወደቀች ትመስል ነበር። አሁን ከምንም ጊዜ በላይ እርስ በርስ እየተቀራረቡ ነበር። ሁኔታቸው ትክክለኛውን ጊዜ እየጠበቁ ይመስል ነበር። የልጅነት ጓደኛሞች አሁን ፍቅረኛሞች ለመሆን ጫፍ ላይ ደርሷል። ሊ በቀስታ ያቀፋት፣ ስለዚህ አሁን በመጨረሻም ለኔ ስሜት አለሽ ማለት ነው ሲል ይጠይቃታል። ሳሺ ግን አንድ ነገር ብቻ ትናገራለች። በድጋሚ ሚስጥሮችን እንዳይደብቃት ትጠይቀዋለች። እሱም ፈገግ ብሎ እሺ ችግር የለውም፣ አሁን ቢያንስ ንገሪኝ፣ ትወጂኛለሽ ወይስ አትወጂኝም ይላታል። ሳሺ ግን እያፈረች ስለነበረ ምንም አልተናገረችም። ከዛ በኋላ ሊ ካልወደድሽኝ ችግር የለውም፣ አላስገድድሽም፣ የከፋ ነገር ቢያጋጥም አንቺን ማስቸገር ስለማልፈልግ ከህይወትሽ ለመራቅ ትቼሽ ሄዳለሁ ይላታል። እሷም ችግር የለውም ሂድ ተወኝ ብላ ትመልስለታለች። እሱ ለመሄድ ይሞክራል። ቢሆንም እንዲሄድ እየፈቀደችለት አልነበረም። ብዙም ሳይቆይ ትዕይንቱ ሮማንቲክ ወደሆነ መንገድ ይቀየራል። እርስ በርስ በጣም ይቀራረባሉ። ቢሆንም ሁለቱም የሚፈልጉት ነገር ሳይከሰት እናቷ በድንገት ወደ ክፍሉ ትገባለች። ሳሺም ሁኔታው ለመሸፈን እየዋሸች እማዬ ትኩሳት አለው የሙቀት መጠኑ እየለካውት ነበር በማለት ትናገራለች። በዚህ ሁኔታም እናቷ ሳትጠራጠር ትቀራለች። ሊ ግን እሷን የመሳም እድሉ ስላመለጠው ደስተኛ አልነበረም። ወደ ቢሮ ስንመለስ ሊንሹ ቢሮ ውስጥ የምታደርገው ትርምስ ካሁን በኋላ አብቅቶ ነበር። ሳሺን ለማስባረር ፍላጎት የነበራት ቢሆንም አሁን ግን ለራሷ ትባረራለች። እየተናደደች እየወጣች በነበረችበት ጊዜ ሳሺን እየተመለከተች መቼም አልወደድኩሽም ወደፊትም አልወድሽም ብላ ትሄዳለች። ሁሉም ሰራተኞች ስለማይወዷት በመጨረሻም ስለተባረረች በጣም ደስተኛ ነበሩ። የሳሺ ጓደኛሞች ደግሞ እየቀለዱባት አሁን በስራሽ አለቃና ሀብታም ትሆኛለሽ፣ ሂጂና ባልፈልጊ ምናልባት ብዙም ሳትለፊ በቅርበት ታገኘው ይሆናል ይሏታል። ቢሆንም በዚህ መሃል ሊ ወደ ሌላ ቅርንጫፍ እንደተዘዋወረ ይነግሯታል። ዜናው ሳሺን በጣም ያስደነግጣታል። ልቧን በፍጥነት መምታት ይጀምራል። ካሁን በኋላ ለዘላለም እንደምታጣው ስላሰበች እሱን ለማስቆም ትወስናለች። ነገር ግን ስልኩም ተዘግቶ ነበር።
ከዛም በድንገት በቀደም የነገራት ነገር ታስታውሳለች። እኔን ካልወደድሽኝ ለዘላለም ከህይወትሽ እወጣለሁ ብሎ የነገራትን ታስታውሳለች። ሳሺ የእውነት እንደሄደ እያሰበች በቀደም እንደምትወደው ባለመናገሯ ትጸጸታለች። ከዛም በሁሉም ቦታ ትፈልገዋለች። ቢሆንም የትም አልነበረም። ተሰብራና ተዳክማ ቤት ውስጥ ካለ ለማየት ትሄዳለች። ቢሆንም ቤትም አልነበረም። ምስኪኗ ልጅ በኃይል እያለቀሰች ሊየት ገብተህ ነው እባክህ ተመለስ እያለች ትናገራለች። እንደምታፈቅረው እንኳን ሳትነግረው በመሄዱ ልቧ ተሰብሮ ነበር። እሱ ግን ስላለበት ቦታ ፍንጭ ያስቀመጠላት ይመስላል። ምናልባት ብዙ ማራቀም ይሆናል። ከሰጣት ፍንጭ በመነሳት ለሷ ያለበትን ቦታ መገመት ከባድ አልነበረም። ምክንያቱም በልጅነታቸው ሁልጊዜ የሚጫወቱበት ቦታ ነበር። ሳሺ አንድ ሰከንድ ሳታጠፋ ወደ ቦታው ትሮጣለች። እሱም በቦታው እየጠበቃት ነበር። በመጨረሻም እሷም እንደምትወደው ያውቃል። አሁን የልጅነት ጓደኛሞቹ ፍቅረኛሞችና የህይወት ዘመን አጋር እንደሆኑ እያስመለከተን ድራማው በደስታ ፍጻሜውን ያገኛል። የዛሬው ታሪክ እንደወደዳችሁት በፍጹም አልጠራጠርም። ከወደዳችሁት ቪዲዮን ላይክ ማድረግ እንዳይረሳ። ካሁን በኋላ የምለቃቸውን ቪዲዮዎች ቶሎ እንዲደርሷችሁ ከፈለጋችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።